አደይ ሰራተኛዋ አደይን ዛሬ የሚችል መጥቻለሁ ማለት ነው። አደይ እንግዲህ ከማን ነው ከዳዊት ጋር ፍቅራቸውን እያጣጣሙ ይገኛሉ። እንግዲህ ፍቅር እየተቃጠለች ነው ማለት ነው። የባርኮቴ ማፍቃሪ ቤዛ ወደ ቤዛ ጋር ሂዶ ነበር ማለት ነው። እሱ ስራ በዝቶበት ቤዛን ወደ ቤት ልኳታል ማለት ነው። እንግዲህ ትንሿ አይጥ እያለቻት ነው ማለት ነው እንትናን ፍቅርም ማለት ነው። ቤዛ ኃይለኛ ሆናለች። እንደዚሁም ደግሞ ኤላን እፈልገዋለሁ እያለች ነው። ኤላ ጓደኛዬ ነበር እያለቻት ነበር ለለሊ። ለሚም ደግሞ እንዴት ሊሆን አይችልም አምሮብሃል፣ አንዴ የወሰዱኝ ኤላ ጋር አንዴ እንደዚህ ነው እያለች ነበር። እዚህ ቤት ልኖር ነው ያመጣሁት ብላቸው እንግዲህ ተደናግጠዋል። ከዚህ በኋላ የቤቷ አላፊ እመቤቲቱ እኔ ነኝ ብላለች ማለት ነው። ቤዛ የባርኮቴ ፍቅረኛ ወደ እነ ፍቅር ቤት መታለች። ፍቅር ጋር አይጥና ድመት ሆነዋል። እንዲሁም ሊዱ ጋር ማለት ነው እየተደባደቡ ይገኛሉ ማለት ነው። ግን እስከ መቼ ነው የእነሱ ጭቅጭቅ? ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ አደይን ክፍል 43 ይዤላችሁ መጥቻለሁ። እንግዲህ ውድ ቤተሰቦቼ አደይ ያው ባርኮቴ ጠይቋት ነበረ ለፍቅር። ከዛም አልፋ ደግሞ ለዳዊት ትቶለት ሂዶ ነበር ባርኮቴ ቤዛ ጋ ብሎ ቤዛ ጋ ሂዶ ነበረ። የልጅነት ፍቅረኛው ለረጅም ጊዜ ጠፍታ መታ ነበረ። አሁንም ደግሞ ተመልሳ ወደ ባርኮቴ ቤት መታለ። ባርኮቴ ሲሏት ባርኮቴ እዛ ስራ ስለበዛበት ቀርቷል፣ እኔን ግን ወደ ስልኮኝ ነው ብላ ክላሴን አስተካክሉልኝ ብላ መስቀልቀላቸውን እያወጣችሁ ነበር። ቡና እየጠጡ እያለ እነሱም ደግሞ ምን ማለት ነው ለሚን ብድግ ትልና እንዴ ቤዛ ምን ታደርጊያለሽ እዚህ ትላታለች። እንዴ ማለት ቤቴ እኮ ነው ምን ታደርጊያለሽ ትለኛለሽ ምናምን ትላታለች ማለት ነው። ፍቅርም ደግሞ እየተበሳጨች እንዴት እንደዚህ ትለኛለሽ፣ ይሄ እኮ የእኔ ቤት እንጂ የማንም መሰባሰቢያ ቤት አይደለም እያለች ነበር ማለት ነው። ፍቅርም እንግዲህ እሳት ጎርሳለች ማለት ነው። ማንም እየመጣ ይጫወትብኝ ወይ ወይኔ ፍቅር አንድ ቀን እንደዚህ ሆኜ የማላቀውን እየመጡ ይጫወቱብኝ ወይ እያለች ራሷን እንትን እያለች ነበር። ውድ ቤተሰቦቼ ማለት ነው። ፍቅር እንግዲህ ያው በጣም ኃይለኛ ነች እንደምናውቃት ማለት ነው። ሊዱም ደግሞ ኤላን አፍቅረዋለች ማለት ነው። ያው ምንም ማድረግ አይቻልም። ለሚ ያለች በዚህ በኩል ማለት ነው። ለሚ ደግሞ የልጅነት ፍቅረኛው ስለሆነች አሁን ላይ ይቺ ኩርንጫ መታ እዚህ ቤት ማድር አልፈልግም፣ ቤዚ ስለመጣች እኔ ኤላ ጋር ሄዳለሁ ትላለች። ለሚ አሁን ላይ ያለችው እና አደይ ጋር ስራ ጀምራለች ማለት ነው። አደይ ስላመማት እዛ ተቀጥራ እየሰራች ስለሆነ እነ ፍቅር ቤት ከዛም ተነስታ ትሄዳለች ማለት ነው። ውድ ቤተሰቦቼ አብረው አድራ ለሚ ይሄን ከሰማች ደግሞ በጣም ትናደዳለች ትልና ከዳዊት ጋር ታወራለች ማለት ነው። ዴቭ ጋር እያወራች እያለ አደይ እሱም ደግሞ ለሚ በጣም ስለምትናደር ምንም ማድረግ አይቻልም፣ ሊዱ ሁዳ አድራለች እንዶች እንዲ ምን ባደርጋት ይሻላል እያለ ነበር። ሊዱ ማለት ለዳዊት እህቱ ናት ማለት ነው። ምንም ማድረግ አይቻልም። የባርኮት ፍቅረኛ ወደ ቤት መታ ምስቅልቅላቸውን እያወጣቸው ነው። ፍቅርም ጋር እንግዲህ እየተጣሉ ለሚም ጋር ደግሞ ትምህርት ቤት እንደዛ እንደምታቃጥኝ አሁን ግን ዝም መለሽ እንዳይመስለሽ እገልሻለሁ እያለቻት ነበር ማለት ነው። አደይ ማነሽ አደይ የምትባይ ከዚህ ትለቂያለሽ፣ ከዚህ በኋላ እኔ ነኝ የምቆጣጠርሽ እያለቻት ነበር። ግን አደይ ለምንድን ነው ውዶቼ በቃ መከራ ስቃይ ግፍ አያጣትም አደይ ማለት ነው። ሁል ጊዜ በቃ በአደይ ላይ ነው ሁሉም ነገር እንትን የሚለው። ሰራተኛ ስንባል ለምንድን ነው ግን ውዶቼ የሆነ በቃ የሆነ ጥፋት ካለ ሰራተኛ በቃ እኛ ሰራተኞች ቆይማ ሰርተን ስለተቀየር እና ፍቅር የፍቅር አልበቃ ብሎ ደግሞ ይቺ ተንገዚት ከየት እንደመጣች አላውቅም። አሁን መታባታለች ማለት ነው። እና ቤቱን የምቆጣጠረው እኔ ነኝ እያለቻቸው ነበር። ለምለምም ደግሞ እሱን ያሳይሻለሁ፣ ፍቅርም ደግሞ ወንድሜ አንቺን አያገባም ቤዛ እመኝኝ፣ ለምን ክዴሽ ለምን እንደመጣሽ ትነግሪኛለሽ እያሉት ነበር ማለት ነው። ምክንያቱም ለረጅም ጊዜ ጠፍተሽ አሁን እንዴት ልትመጪ ቻልሽ? ባርኮቴ አይፈልግሽም፣ ባርኮቴ ስለማይፈልግሽ አድርሽ ብትቀመጪ ይሻልሻል፣ አይካልሽ ደግሞ እማረግሽን አታውቂም እየተባባሉ ነበረ። ለሚም እንግዲህ ያው ኤላ ጋር ሂዳ ነበር ማለት ነው። እንደ አጋጣሚ ስትሄድ ሊዱ ከስርስሩ ስለማጠፋ ከኤላ ቤት ስለማጠፋ ኤላ ቤት ታገኛታለች። እንዴ አንቺ ደግሞ እዚህ ጋር ምን ታደርጊያለሽ አንቺ
ሊዱ ትላታለች ማለት ነው። መጣሽ ደግሞ አሁን ትላታለች። እንዴ ውጭልኝ ይላታል ማለት ነው ሊዱ ደግሞ አልወጣም፣ ለምንድን ነው የምወጣው? እሷ ስለመጣች ነው እንደሚወጣው አንተ ደግሞ ትለዋለች ማለት ነው። አይ እኔ የምልሽን አስቢ፣ መውጣት አለብሽ ውጭ ላይ ብሎ የጮህባትን ማለት ነው። ለሚም ደግሞ ትቆምና ለሚዬ በጣም ስለናፈቅሽኝ፣ በጣም እንዴት እንደናፈቅሽኝ በአይኔ ላይ ረሀብ ሆነሽብኝ ነበረ፣ እንደ ውሃ እንደ ምግብ ነበር የጠማሽኝ ይላታል ኤላ ማለት ነው። እንትናን እችንን ለምለምን ማለት ነው። ለምለምም ደግሞ እንዳትነካኝ ምን ማለት ነው ኤላዬ፣ እኔም እኮ ወድሃለሁ ግን እሷ ጋር ሳይህ ደግሞ ደሜ ይፈላል። ለዛ ነው የምናደድብን። ለምንድን ነው እሷን ከጎንህ ማየት ትለዋለች ማለት ነው። እሷ ራሷ እያስገደደችኝ እየመጣች ነው እንጂ ሌላ ነገር ምንም የተፈጠረ ነገር የለም አታስቢ ይላታል ማለት ነው። ተያይዘው ደግሞ ወደነ ፍቅር ቤት ይሄዳሉ። ኤላና ለምለም ማለት ነው። እየሄዱ እያለ ያቺ እንትና ቤዛ እንደዚሁም ደግሞ ፍቅር ዳዊት አደይ ሊዱ ሆኖ ቁጭ ብለው ነበረ። ከዛ እንዴ ከዛ ውጪ ነይ ውጭና አሳየኝ እነ ኤላም ቤት እያለቻት ነበር። ሊዱ ደግሞ አላሳይም እጅሽ አልሄድም እያለቻት ነበረ። ምክንያቱም ከዛ አደይ እንትና አደይም እኔ ያሳይሻለሁ እኔ ላሳይ ስትላት ልክ እንደዚህ ብላ ስትላት ከዛ አደይ ትን ብላ ትጮህባታለች ሊዱ ማለት ነው። ከዛ እንትና ለምለምና ኤላ ወደ እነ ፍቅር ቤት ሲሄዱ ያገኟቸዋል። ድረስ ይላሉ። ምንድን ነው እንዴ ቤዚ መተሻል እንዴ እንዴት ነሽ እንዴ ኤላዬ እንዴት ነህ? እንዴት እንደናፈከኝ ነበር፣ አምሮብሃል፣ በጣም ነው ያማረብህ አለባበስህ ምናምን ስትለው ለምለም ደግሞ ለምለምን እንዴ ለምን ምን ነው ፊትሽ ቀላ ቀንተሽ ባልሆነ ትላታለች። በጥፊ ክድን ይዛ ክድን ለምለም ማለት ነው። ማንን ቤዚም ማለት ነው። ቤዚ እንዴት የሰው ባል እንደዚህ ለማማለል ትሞክራለች? አንዴ የላ የባርኮቴ ሚስት ነኝ ብላ ነው እነ ፍቅር ቤት የመጣችው። ግን እንደዛም ሆኖ አሁን ላይ ደግሞ ኤላ ጋር እንግዲህ እሷም ኤላን ትቀማኛለች ብላ ለሚ በጥፊ መታቻት ማለት ነው። ከዛ እንደዛም ሆኖ እንዴ በጥፊ እንዴት መታሽ ብላ ልክ እያፈጠጠች እያለ ታሪኩ አለቀ ማለት ነው። እንግዲህ አደይን ያው ፍቅር እንግዲህ አለብኝ የሚመጣ እንግዲህ አለ ቤቱን አጸዳሉት። ያው ፍቅር መችስ መዳም አይደለም ያጫወታት ይናላትን ነው ማለት ነው። እኔ ፍቅር በጣም ነው የምታስጠላኝ፣ ይቅርታ አድርጉልኝና አልወዳትም። ምክንያቱም ደስ አትለኝም አደይን ስለምታሰቃያት ማለት ነው። ሌላው ሲቀጥል ደግሞ ንጉስና እንትና ማለት ነው ደመቀ እዛ ያው መንገድ ላይ ስለሆነ እነሱ ሁለቱ ቁጭ የሚሉት ድንጋይ ስለሚያሞቁ መንገድ ለመንገድ ሊዱ ከነ ኤላ ቤት እየመጣች እያለ አንቺ ሊዱ ነይ ይላታል ማለት ነው። እንዴ ምን ማለት ነው? ለምንድን ነው የምትለኝ ምናምን ነገር ትለዋለች። ከዛ እጇን ይዛትና አንተ ቆሻሻ በቆሻሻ እጅ ለምን ትነካኛለህ ትለዋለች ማለት ነው። ከዛ እሱ ደግሞ እንዴ ምን ማለት ነው? እንዴት ቆሻሻ ትኛለች? በጥፊ ይመታትና ስልክሽን አምጪ ይላታል። ምን ማለት ነው? ስልኬን ለምንድን ነው? እኔ ምን አድርጌ ነው? እኔ እኮ ፍቅር አይደለሁም። ለምንድን ነው የምትመታኝ? ትለዋለች ሊዱ ማለት ነው። ደመቀ ደግሞ ስልክሽን አምጪ ብሎ ስልኳን ቀምቶ ወደ ቤቷ ይልካታል። ንጉስ ደግሞ እንዴ ለምንድን ነው የምትቀማት? ልጅቷ ምን እያደረካት ነው? ምን ማለት ነው? እንዴት ስልኳን ትቀማታለህ? ይለዋል ማለት ነው። አይ መቀማት ስላለባት እቀማታለሁ ይላል ማለት ነው። እሱም ደግሞ ስልኳን ቀምቶ ውዶችዬ በሂጂ ይላታል። እሷም እየተናደደ ወደ ቤት ትሄዳለች ማለት ነው። ለወንድሟ ለዳዊት ሂዳ እንግዲህ ስልኬን ቀሙኝ ዳዊት ትለዋለች። ማነው የቀማሽ? እጅሽ አያርፍም። አንቺ ምን አንቀቅሎሽ ሰው ቤት ክደሽ? ይቺ እኮ የእጇን ማግኘት አለባት። ፍቅር እንደተቀጣችው እሷም መቀጣት አለባት ይላል ማለት ነው። ደመቀ ማንን ሊዱን ማለት ነው። ውድ ቤተሰቦቼ ምክንያቱም ሊዱ በፍቅር ከሆነ አደይን ስላሰቃያቻት ነው ይላል ደመቀ ማለት ነው። አንተ ምንም አታውቅም ንጉስ፣ አደይን እኮ ሁሉም ናቸው የሚያሰቃዩት ይላል ማለት ነው። ያው ፍቅር በእርግጥ አደይን በጣም ታሰቃያት። አደይ ታውቃላችሁ በጣም ነው የምታሰቃያት። እና ውድ ቤተሰቦቼ እንደዛም ስለሆነ በዛ የተነሳ ማለት ነው እየተጨቃጨቁ ቀኑ ይመሻል ማለት ነው። እና ሊዱም እንግዲህ ኤላን አፍቅረዋለች። ለሚም የልጅነት ፍቅረኛው ናት ማለት ነው። አሁን ደግሞ የባርኮቴ ፍቅረኛ ቤዛ መታለች። ከቤዛ ጋር እዚህ ነው የምኖረው፣ ከዚህ በኋላ የትም ቦታ መሄድ አልችልም፣ ከማንም ጋር መሄድ አልችልም ብላችኋለች ማለት ነው። እውነት እነሱ ጋር ከኖረች ይጋደላሉ ማለት ነው። ውድ ቤተሰቦቼ አይጥና ድመት ናቸው ድሮም፣ አሁንም ደግሞ አይጥና ድመት እንደሚሆኑ 100% እናውቃለን ማለት ነው። ሊዱ እንግዲህ ባርኮቴን ብታፈቅረውም ብትወደውም አሁን ያለችበት ሰዓት ላይ ግን በጣም ከባድ ነው ውድ ቤተሰቦቼ ማለት ነው። ምክንያቱም ኤላ ብታፈቅረውም እሱ አያፈቅራትም ውዶቼ ማለት ነው።
አያፈቅራትም እላችኋለሁኝ። ኤላ የሚያፈቅረው ለሚን ነው። ለሚን እንግዲህ ሊያፈቅር አፍቅሯት ቤት ማስገብቷት ነበር፣ አብረው እየኖሩ ነበረ። አጋጣሚ ሆኖ ቤተሰቦቹ ግን እኛ ጋር መምጣት አለብን ስላሉት ሊሄድ ስለሆነ እሱ እነ አዴ ጋር ያለችው ላይክ ሸር ሰብስክራይብ